በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ መጋቤ ሐዲስ ቆሞስ አባ ኃይለ መለኮት ጫኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ሐዋርያዊ ተልእኮ መምሪያ የስብከተ ወንጌል መምህር ነኝ። ጥቅምት 4 2018 በዚህ ሰዓት እየተካሄደ ያለው የ44ኛው ሰበካ መንፈሳዊ ጉባኤ በጠቅላይ ቤተ ክህነት እየተካሄደ ይገኛል። ቁልፍ ውጤቶችና መፍትሄዎችም ይተላለፋሉ ብለን እንጠብቃለን። ይተላለፋል ብዬ ከምጠብቃቸው አንደኛ ጉባኤው ጥንታውያን ሐዋርያዊ ትውፊት ቅዱሳት መጻሕፍትንና የብፁዓን አባቶችን ትምህርት ለማስጠበቅ ቤተ ክርስቲያን ያላትን በማያወላውል ቁርጠኝነት ታረጋግጣለች፣ ወይም ደግሞ ጉባኤው ትኩረት አድርጎ ይህ እንዲረጋገጥ ያደርጋል ብለን እንጠብቃለን። ምዕመናን ሁሉ በጸሎት፣ በጾም፣ በንስሐና በቅዱስ ቁርባን በመሳተፍ መንፈሳዊ ሕይወታቸውን እንዲያጠናክሩ ለዚህም የታደሰ ጥሪ ያቀርባል ብለን እንጠብቃለን። ሁለተኛ አንድነትና ሰላም በቤተ ክርስቲያን ያስፈልጋል። ከውስጥና ከውጭ ባሉ ተግዳሮቶች ውስጥ የቤተ ክርስቲያን አንድነት የመጠበቅን አስፈላጊነት አጽንዖት ይሰጣል ብለን እንጠብቃለን። ቀሳውስትና ምዕመናን በማህበረሰባችን ውስጥ የሰላም፣ የፈውስ እና የእርቅ መሳሪያ እንዲሆኑ እነዚህን ውሳኔ ያስተላልፋል ብለን እንጠብቃለን። ሶስተኛ የወጣቶች ተሳትፎና ትምህርት አስፈላጊ እንደመሆኑ ጉባኤው የኦርቶዶክስ እምነትን ከዓለማዊ ተጽዕኖ እና የአስተምህሮ ውዥንብር ይህን በመጋፈጥ የኦርቶዶክስ እምነትን ለመጠበቅ በተለይም በወጣቶች መካከል ጠንካራ የሥነ መለኮት ትምህርት እንደሚያስፈልግ አጽንዖት ይሰጣል ብለን እንጠብቃለን። በየሀገረ ስብከቱ በሚገኙ የሃይማኖት ትምህርት መርሃ ግብሮችና የወጣቶች ወይም አገልጋዮች በእነዚህ ላይ ኢንቨስትመንት ያደርጋል ብለን እንጠብቃለን። አራተኛው የገዳማት እድሳትና ድጋፍ ያስፈልጋቸዋል ብዬ አስባለሁ። ጉባኤው በቤተ ክርስቲያናችን ውስጥ ያለውን የገዳማዊነት መንፈሳዊ ሕያውነት በመገንዘብ ለገዳማት የሚደረገውን ድጋፍ ለማጎልበትና የገዳማውያንን ጥሪ ለማበረታታት ከጥንት አባቶቻችን ትውፊት ጋር በማስማማት ውሳኔውን ያስተላልፋል ብለን እንጠብቃለን። አምስተኛ ማህበራዊና ሞራላዊ ኃላፊነት ያስፈልጋል። ማህበራዊና ሞራላዊ ኃላፊነት በቤተ ክርስቲያን በህብረተሰብ ውስጥ ለፍትህ፣ ለርኅራኄና ለሞራል እውነት የመቆም ተልእኮውን ወይም ደግሞ የቤተ ክርስቲያኗን ተልእኮ ማደስ ያስፈልጋል። ታማኞች የሆኑ አገልጋዮች፣ ኃላፊዎች፣ መሪዎች ሁሉ የሚጠበቅባቸው የሚመለከታቸው ሁሉ ለድሆች፣ ለተገለሉና ለተሰቃዩት አገልግሎት የክርስቶስን ፍቅር እንዲይዙና የሕይወትን የቤተሰብንና የፍጥረትን ቅድስና እንዲጠብቁ ማሳሰብ ይጠበቃል። እንዲቻል ይህንን ውሳኔም አስተምህሮም ያስተላልፋል ብዬ አስባለሁ። ስድስተኛውና የመጨረሻው የአስተዳደርና የመዋቅር ማጠናከሪያ ያስፈልጋል። ለቤተ ክርስቲያን የሀገረ ስብከቶች፣ የአድባራትና የቤተ ክህነት ተቋማት ውጤታማ አስተዳደርን ለማረጋገጥ ግልጸኝነት፣ ተጠያቂነትና አርብቶ አደር ገጠራማው
አርብቶ አደር እሱን ለመጠበቅ አጠባበቅ ላይ ያተኮረ የአስተዳደር ማሻሻያ አይቶ እንደሚያጸድቅ አጽድቆም እንደሚያስተላልፍ እንደሚያጠናክር እንደሚመካከርም እንጠብቃለን። ሌላው ማጠቃለያው መናገር የምፈልገው ወደ ሀገረ ስብከታችን በኢትዮጵያ ያሉ 55 ሀገረ ስብከቶች ይኖራሉ ብዬ አስባለሁ። እነሱ ሀገረ ስብከቶቻችን ናቸው። እነሱ ከሌሉ ጠቅላይ ቤተ ክህነት ወረዳ የሚባል የለም። አጥቢያዎች፣ ሀገረ ስብከቶች፣ ወረዳዎች ተሰባስበው ነው ጠቅላይ ቤተ ክህነት የሚባሉትና ሀገረ ስብከቶቻችን እና ማህበረሰቦቻችን በአዲስ መንፈስ ጥንካሬ እና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተልእኮ ትጋት እንዲኖረው ወደ ቀደመ ክብሩ መመለስ እንዲቻል ይህንን መንፈስ በአንድነት ተመካክሮ ጉባኤው ወደ ቀደመ ክብሩ አጥቢያዎች፣ ወረዳዎች፣ ሀገረ ስብከቶች ይመለሳሉ። እንዲመለሱም ይህንን ያስደርጋል ብዬ እጠብቃለሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ጸሎት፣ የመንፈስ ቅዱስ መሪነት ቤተ ክርስቲያናችንን በእውነት በአንድነት በቅድስና እንዲመራን ጉባኤውን እንዲመራው አባቶቻችንን እንዲመራቸው ይሁንን እላለሁኝ። እግዚአብሔር ሁላችንን ይባርከን።